አዘጋጅተው የወለኔ የቀቤና የማረቆ የመስቃን የሀዲያ ተብሎ ኦሮሚያ ክልል ራሱ ኦሮሞ ለብቻ ተነጣጥሎ የአፋር ተብሎ የሶማሌ ተብሎ ቻርት ወጥቶለት ተከፋፍሎ ነው እየሰሩ ያሉት። ክርስትና ሶሻል ሚዲያ ላይ ተሰብኮ ውጤት የማያመጣ ሃይማኖት ነው። መሬት ላይ ድሃ በአስቤዛ እየተገዛ ነው። ካሁን በፊትም በነገራችን ላይ የኛ ማህበረሰቡ በተለይ ሙስሊሙ እጅግ ኋላ ቀር የሆነ ማህበረሰብ ስለሆነ እዚህ አካባቢ ችግር አለ ሲባል ያኮርፋል። ካሁን በፊትም እንደዚሁ ኮምቦልቻ ሀገራችን ወሎ ያው እንደሚታወቀው በየትኛውም አካባቢ በጦርነትና በድርቅ የተፈናቀለው ሙስሊሙ ማህበረሰብ ነው። ኮምቦልቻ ላይ በድርቅና በጦርነት የተፈናቀሉት ምንድነው እያደረጓቸው ያላቸው? አስቤዛ እየሰጧቸው። አባት የሌላቸውን አባት የሞትባቸውን በጦርነት የተፈናቀሉት ምን እያደረጉ ነው? አስቤዛ እየሰጧቸው ነው። በአስቤዛ እየተገዛ ነው። ተግባብተናል። ስለዚህ ፕሮቴስታንት ዛሬ በአስቤዛ ቢገዛ ዘላለም ዓለሙን ፕሮቴስታንት አስቤዛ አይከፍልም። 5 ዓመት 6 ዓመት 7 ዓመት ነው። ከዛ በኋላ ጥረሽ ግረሽ ኑሪ ነው የሚልሽ። የለመድሽው ድህነትሽ ጋር ሄደሽ ተጋፈጭ ነው የሚልሽ። ስለዚህ ማህበረሰቡ መንቃት ያለበት ዛሬ ፕሮቴስታንት አንድ ላም የሚሰጥህ ነገ ሁለተኛ ላም አይደግምልህም። ዛሬ የሆነች ጎጆ ቢቀልስልህ ፕሮቴስታንት ከነገ ወዲያ ቆርቆሮ ቤት አይሰራልህም። ያኔ መጀመሪያ ለማስገባት ነው። ምክንያቱም አይጥን ለማጥመድ ነው ቅቤ የሚያደርገው የኛ ሰው እንጂ ቅቤ ረክሶበት አይደለም። ኦኬ፣ እነሱ ገንዘብ ሰጥተው ለማታለል ነው። ብንት አብዱላ እየሰማሽ ከሆነ ለምሳሌ ምንድን ነው የተደረገው? ከጥቅም ባሻገር ስለ ጾም ይወራል። አትጹሙ፣ እስላም ጾሙ እያለ ያስርባችኋል ነው የተባለው። አሁን ለምሳሌ ማረቆ ላይ እየተነገረ ምንድን ነው? እስልምና ሃይማኖት ጾሙ እያለ ስገዱ እያለ እያለፋችሁ ነው። በጴንጤ ሃይማኖት ጾም የለም ስግደት የለም፣ በቃ ኢየሱስ ካላችሁ ገነት ትገባላችሁ እየተባለ ነው እየተዋሻ ያለው። ተግባብተናል። እና ምንድነው እዚህ ጋር ግልጽ የምታደርጉት? በፕሮቴስታንት ሃይማኖት ኢየሱስ ፈጣሪ ተብሎ ነው የሚታመነው። ኢየሱስ ጾሟል። ኢየሱስ እንግዲህ ምንድነው? የጾመ ሰው ነው። ልብ በሉ። ፕሮቴስታንት ጴንጤ የሚያመልከው የጾመ ሰው ለፈጣሪው የሚጾመን ኢየሱስ ነው። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል መጽሐፍ ቅዱስ ላይ። ነገር ግን ብሔር ብሔረሰቦችን ሲያታልሏቸው አትጹሙ ጾም ያደክማችኋል እየተባለ ነው የሚሰበኩት። ስለዚህ ጾም ላለመጾም አሜሪካንም ለማግኘት ብርድ ልብስ፣ ደብተር፣ ብስኩት፣ ዘይት፣ ዱቄት ለማግኘት ጴንጤ የሚሆኑ ሰዎች አሉ። ደግሞ አንድ ሰው ሲቀበል ካዩ ነውር መስሎ አይታያቸውም። ተግባብተን አንደኛ ነገር። ሁለተኛ ነገር ደግሞ በእርዳታ መልክ ነው የሚገቡት። ምንድን ነው? መንግስታዊ ድርጅት መስለው እርዳታ መልክ መስለው ነው የሚገቡት። ስለዚህ ማህበረሰባችሁን አስጠንቅቁ ያልኩት ምንድን ነው? ቤተሰብ ቢሞትባችሁ እንደ ሀገር መቅበር እንድትችሉ ነው። በየዛፍ ስር በየእንሰቱ ስር ቤተሰቦቻችሁን እንዳትቀብሩ ነው። ኦኬ፣ እንደ ድሮ እንደለመዳችሁት እንድትቀብሩ ነው። እንደውም ማረቆ ላይ ምንድን ነው ያጋጠመን ታውቃላችሁ? ጴንጤዎቹ ሙስሊሞቹ ሂጃብ ለብሰው እንደዚህ ኒቃብ አድርገው ሲሄዱ ኒቃብ አያድንሽም፣ ሂጃብ አያድንሽም፣ ነዛው ሊቅ መንገድ ላይ ማለት ነው። እንግዲህ ምን አገባቸው? አንድ ሰው ጆንያ ቢለብስ ዛፍ ተሸኩሞ ቢዞር ቢነቀብ ሂጃብ ብለብስ ምን አገባቸው? ጴንጤ የድፍረቱ ድፍረት ምንድን ነው? ለምንድን ነው ሂጃብ የለበሽው? ለምንድን ነው ኒቃብ የለበሽው? እያሉ መስጊድ የሚሄዱ ልጆችን ምን እያደረጉ ነው? እየጠመሱ ነው፣ መንገድ ላይ እየቆሙ ማለት ነው። ስለዚህ ንቁ፣ የጴንጤ መጫወቻ አትሁኑ ባልኩኝ እዚህ መጥቶ ብሔር የተነካ እኔ ብሔራችሁን የፈለጋችሁት አድርጉ፣ እዛ እንደፈለጋችሁት አድርጉት። እኔ መሰረት ነኝ፣ እኔ ሰው ነኝ። በብሔር አላምንም፣ ብሔርም የለኝም እኔ። ተግባብተናል እንጂ እኔ ክብር ብፈልግ ማንም እንዲህ እንድታሸረግዱልኝ ብፈልግ ብዙ የሚሰሩ ነገሮች አሉ። ቲክቶክ ላይ ዘፈን አለ፣ ጭፈራ አለ። በነገራችን ላይ እኔ ዘፈን መዝፈን እችላለሁ፣ መጨፈር እችላለሁ። በነገራችን ላይ ዓለማዊ ሰው ነኝ እኔ መሰረት ዓለማዊ ሰው ነኝ። ከክርስቲያኑ ከሙስሊም ጋር መሆን እችልበታለሁኝ። ሚሊዮን ሰዎችን ማፍራት እችላለሁኝ፣ እርግፍ አድርጌ ትቼው ማለት ነው። ተግባብተናል። እኔ ግን የምሰራው ለአላህና ለነብዩ ስለሆነ ነው፣ ለአላህና ለነብዩ ስለሆነ ነው። ደግሞም እናንተ እንደዚህ ያለች ምናምን ስላላችሁ ወደኋላ መመለስ መስሏችሁ ከሆነ መስሚያ ጥጥ ነው። እንኳን እንደዚህ አይደለም የሰፈር ሚስኪን በቃ ምንም እውቀት የሌለው አይደለም የካፊሮች ስድብ ራሱ አላስቆመኝም። እኔ ማንም አያስቆመኝም። ደግሞ የምሰራው ነገር ትክክል ስለሆነ ነው። ተግባብተናል። ካፊር ብሎ ማለት ፕሮቴስታንቲዝም ሶሻል ሚዲያ ላይ ተሰብኮ ውጤት የማያመጣ ሃይማኖት ብሎ ማለት ነው። ተግባብተናል። ስለዚህ ተበልቶ ለሚታራ ስንዴ
ጴንጤ ከመሆናችሁ በፊት ስራ ፍጠሩ፣ ስሩ። መሬት ካላችሁ መሬታችሁን ስሩ። በደንብ ጥሩ ገበሬ ሆኑ። ተግባብተናል። እዛ አካባቢ በተለይ ማዕከላዊ ኢትዮጵያ ላይ ምንድነው የሚደረገው? ሙስሊሙ ማህበረሰብ እንትን ነው ወለድ ያበድሯቸዋል። ወለድ በማበደር ሙስሊሙ ማህበረሰብ ወደ ድህነት አሮንቃ ውስጥ እንዲገባ። ስለዚህ ማህበረሰባችሁን ከጴንጤ ወለድ አትበደሩ ብላችሁ አስተምሩ። ማህበረሰባችሁን የስራ ሰው እንዲሆን አስተምሩ። ሁልጊዜ ለማኝና ተቀባይ የሚሆን ማህበረሰብ የለም። ኦኬ። በብስኩት በብርድ ልብስ በዘይት ነው እንዲህ ሃይማኖት የሚቀየረው አይደለም። ይህን ይመስላል። ሌሎቻችሁ ሀሳብ መስጠት ከፈለጋችሁ ስጡ። ሰላም አለይኩም። ዘረኝነት እንዴት ያ ጀማ መስዬ እንዴት ነሽ? ይሰማል ድምጼ? አለይኩም ሰላም ወረህመቱላሂ ወበረካቱ። ይሰማል። ምን መሰለሽ አንድ ነገር አለ። የሆነ አንድ ሰሞኑ እየተላለፈ ያለ መዝሙር አለ። እንደ በግ ኑሪ ተብዬ ተፈጥሬ ብላ የምዘምር ነገር አለች እና እንደዛ ነው እና እንደ በግ ኑሪ ተብዬ እንዴት አድርጌ ነው የምኖረው እያለች ነበር። እና አሁን ምን መሰለሽ አላህ ሱብሓነሁ ወተዓላ በቁርአን ላይ ሱረቱል ሩም ቁጥር 22 ላይ ሰማያትና ምድርንም መፍጠሩ የቋንቋዎቻችሁና የመልኮቻችሁ መለያየት ከአስደናቂ ምልክቶች ነው። በዚህ ውስጥ ለአዋቂዎች ተአምራቶች አሉበት ይላል። አሁን እዚህ ጋር ያመጣሁት ምንድን ነው? እኛ ጉራጌዎችን ብንሆን ጉራጌ እንድንሆን ፈልገን አይደለም የተፈጠር ነው። አማራም በዩ፣ ኦሮሞም በዩ፣ ስልጤም በዩ ማንኛውም ሰው እኔ ስልጤ ሆኜ ብፈጠር ስልጤ ለመሆኔ ምንም ያደረግኩት መስዋዕትነት የለም። በቃ በስልጤ ማህበረሰብ ተፈጠርኩኝ፣ ስልጤ ሆንኩኝ። ጉራጌ ሞክ ልክ እንደዛ ጉራጌ በመሆኔ አይደለም ጀነት ምገባው፣ ስልጤ በመሆኔ አይደለም ጀነት ምገባው፣ ሀዲያ በመሆኔ አይደለም። እኛ ሙስሊሞች ሲጀመር አላህ የሚያዘን ላኢላሀ ኢለላህ የምትለው ቃል ናት እንጂ ስልጤ ሁኑ፣ ጉራጌ ሁኑ፣ አማራ ሁኑ፣ ኦሮሞ ሁኑ የሚባል ነገር የለም። ይሄ ፖለቲካ ነው ሲጀመር። ከለራችን ቢለያይ ቋንቋችን ቢለያይ ኢትስፋይን ካስደናቂ ምልክቶቹ ነው። እና በዘረኝነት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ያሉት። ልክ እንደ ጳውሎስ ዘረኛ አትሁኑ። ያ ጀማ ዘረኝነትን ያስተማረው ጳውሎስ ነው። ጳውሎስን አትሁኑ። ቁርአንና ሀዲስ ነው ምንድነው የሚለው? ዘረኝነት ጥንብ ነው፣ ዘረኝነትን ራቁ ያሉት። አሁን እሷ በምታስተምረው ትምህርት ለምንድን ነው ፖለቲካ የምትሰሩት እናንተ? አሁን ቅድም እያለቀሰች ነበረ፣ ሰምታችኋል ማለት ነው። በነገራችን ላይ አንድ ደስ የሚለኝ ነገር አለ። ዳዕዋ ላይ ስትሆኝ ቃል አላህ ቃል ረሱል ስትይ ትችት ይበዛል። ትችት መብዛቱ ግን አንቺ ጠንካራ እንድትሆኝ ነው የሚያደርግሽ። ወላሂ ልዓዚም ወላሂ። በተለይ ደግሞ አንዳንድ ሙስሊሞች አሉ ከአንቺም ይሆናሉ ከሌሎቹም ይሆናሉ። እንደዚህ አትሁኑ። በቃ መቆም ካለባችሁ ከሀቅ ጋር ቆሙ። በቃ